አሁን ፕሮቴስታንቶች እምነቶች በሚሉት ሳይሆን መዳንም በመሰረቱ በግል ስለሆነ ክርስቶስ ኢየሱስ ለመዳናችን በቂ ነው ብላ ታምናለች ኦርቶዶክስ። መዳን በግል ነው ግን ወንድም ማለት እውነትም መዳን በግል ነው። ሰዎች ሲውልም ሰማይም የሚገቡት ያው በግል ነው እኮ ማለት መዳን በግል ነው ሴንስ አይስልም። መዳን በግል ነው ስትል ድህነት የሚገኘው እንደ ግል አዳኝ የሚለውን ለመተርጉም ፈልገህ ነው ወይስ ደግሞ እያንዳንዱ ሰው በየራሱ ይጠየቃል ነው? በየራሱ የሚጠየቀው በየራሱ ይጠየቃል አይደለም። አንድ ሰው በግሉ ይጠየቃል። ግን አሁን ለምሳሌ እንደ ግል አዳኝ ተቀበል ሲባል ምን ማለት ነው በእናንተ? ክርስቶስ ኢየሱስ እንደሞተልኝ ለኔ ብሎ እንደተሰቀለ ኃጢአቴን እንደወሰደ በግሌ ነው ማምነው ነው። ማህበሩ ሳያምንም ሁሉም በግሉ ያምናል። በግሉ ያምናል። ከዛም ማህበር ሲሆንም ያው አንድ ላይ ለማምለክ እኮ ነው የምንገናኘው እንጂ ለመዳን አይደለም። በመሰረቱ የቤተክርስቲያን ስብስብ እኮ ሰዎች በቤተክርስቲያን ሲሰባሰቡ እርግጠኛ ነህ? ላገለግል ሲል እኔ አሁን ላገለግል ሲል ልገለገልም ብሄድ ለመዳን አይደለም። ኦልሬዲ ኦኬ። የሚያምኑ ሰዎች የሉም? መተው የሚያምኑ ሰዎች የሉም እዛ ውስጥ እኮ እሱ እንደየግሉ ይወሰናል። እኔ ለምሳሌ ከኔ ብትነሳ አምኛለሁ፣ ድኛለሁ፣ ከቅዱሳን ጋር ህብረት ለማድረግ ነው የምሄደው። ያ ቦታ የምሄድበት ቦታ ማለት ነው እኮ የምታደርግበት ህብረት ታደርጋለህ፣ የክርስቶስን ወንጌል ትሰብካለህ። ያንን ወንጌል ስትሰብክ የሚያምኑ ሰዎች የሉ? በግል የሚያምኑ ሰዎች ይኖራሉ። እሱን ነው የምናወራው ያለ ነው እኮ ወንድም አለም። ታዲያ ልክ አሁን እነዚህ በግል የሚቀበሉ በግል የሚያምኑ ሰዎች ወደ እምነት ጎዳና ሲመጡ አየህ፣ እምነትን ለማመን ወደ እምነት መንገድ ሲመጡ ጌታ በራልኝ ብለው እናንተ ቸርች ላይ የሚመሰክሩ ብዙ ሰዎች የሉ? አሉ። ስለዚህ የምናወራው እሱን ነው ባጭሩ ግን እንደመሰለው ይህን ሁሉ ለምንድን መሰለህ የጠየቁ ያንተ ጥያቄ ለመመለስ አይደለም። ኢየሱስ ብቻ የሚለው ትርጉም እኛ ለምንድን ነው የማንቀበለው የሚለውን ነገር አንድ ነገር ላሳየህ። ክርስቶስ ብቻ የሚለው ከአምስቱ ብቻዎች አንዱ ነው አይደለ? ምን ማለት ነው? ኢየሱስ ብቻ ሲሉ ታውቀዋለህ ወንድም አለ። እንደየሰው ትርጉም ይኖረዋል። አሁን እኔ የጠየኩት ለምሳሌ እንደየሰው ሳይሆን እያጠራ ነው እንደየሰው ሳይሆን ተስልሽ መነጋገር ያለብን እንደየሰው ሳይሆን እንደ ቤተ እምነቱ ንገረኝ። እንደ ቤተ እምነቱ ለምሳሌ አሁን አንተ ምንድነህ? ቃለ ሕይወት ነህ አይደለ? ቤተክርስቲያን ተክዬ እኔ የቸርች መምህር ነኝ። ኦኬ እኮ ምንድን ነው የምትባለው አንተ? አሁን የኛ ቸርች የኢየሱስ ክርስቶስ የትንሣኤው ኃይል ነው የሚለው። ኦኬ የትንሣኤ እኮ ምንድን ማለት መካነ ኢየሱስ ናችሁ? ቃለ ሕይወት ነው የምትባሉት? እሺ ምንድን ነው? ሙሉ ወንጌል ነው ምንድን ነው? ስሙ ይሄ ነው አሁን የነገርኩህ ነው። ከሙሉ ወንጌል ጋር ከምንም ጋር ያው በአንድ ህብረት ውስጥ ነው ያለ ነው። ችግር የለውም እኮ በቃ እሱን የፈለኩት እኔ እኮ በአንድ ህብረት ውስጥ ነው ያላችሁት አይደለ? እኮ ገባኝ። ስለዚህ አሁን ኢየሱስ ብቻ ስትሉ ምን እያላችሁ ነው? ይኸውልህ አሁን እኔ ላነሳልክ የፈለኩትን ጥያቄ ክሊር ላድርገው። እኔ ልጠይቅ የፈለኩት የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ያለውን ቃል ነው። ኢየሱስም እኔ መንገድና እውነት ነኝ የሚለውን ቃል ነው። በእኔ በቀር ወደ አብ የሚመጣ የለም ብሎ ራሱን የቻለ 4 ነጥብ ዘግቶታልና ከዚህ አንጻር ሰማይ ለመግባት ጌታ ኢየሱስ ለድነታችን በቂ ነው ብላ ታምናለች ወይ ነው። አሁን ይሄንን ያልኩበት ብዙ እንትኖች ይኖሩኛል ላንሳ ካልኩኝ ከታይም አንጻር እንጂ ከዚህ አንጻር ነው ያልኩት። ልክ ነው። ግን ፕሮቴስታንት ኦንሊ ክራይስት ሲል አንዱ ከሰው ለአንዱ ክርስቶስ ብቻ ሲል ምን እያለን ነው ታውቃለህ? በፕሮቴስታንት አስተምህሮ መሰረት በደንብ ስማኝ። በፕሮቴስታንት አስተምህሮ መሰረት ክርስቶስ ብቻ ብሎ ሲናገር ምን እያለን ነው? አሁንም ቢሆን የሞተልን የተሰቀለልን እሱ ብቻ አይደለ? ሌላ ማለት አይደለም። ምንም ነገር የለውም እኮ አለው። ከዛ አንጻር ነው አለው። ያለበትን ልንገርህ፣ ለምን እንደምንቃወም ልንገርህ። ክርስቶስ ብቻ ሲል ለዓለም የተሰቀለው ለዓለም ያዳነን የተሰቀለልን የሞተልን እሱ ብቻ ነው ቢኖሩ ከኦርቶዶክስ ጋር ግጭት የለውም። አይታል ምኑ ጋር ነው ግጭት ያለው? ክርስቶስ ብቻ ነው በማመን የምታገኘው።
ከዚህ ጋር ተያይዞ የሚያስፈልግ ክህነት የለም። በክህነት በኩል ያለ፣ በጥምቀት በኩል ያለ፣ በቁርባን ያለ ነገር የለም። ክርስቶስን ብቻ በማመን ታገኛለህ። ይሄ ነው ከኛ ጋር ያለው ግጭት እንጂ በፕሮቴስታንት አስተምሮ ራሱ ክርስቶስ ብቻ ሲል አይ ማርያምን ሳይጨምሩ ቅዱሳንን ሳይጨምሩ እያሉን አይደለም። እንደዛ ቢሆንም ማን ይጋጫል? ወደኛ አሁን አንተን ኮንሴፕት ደግሞ ሳመጣው ለዓለም የተሰቀለው ክርስቶስ ብቻ ነው። አዎ ኦርቶዶክሳዊ ትምህርቱም እሱ ነው። ያዳነን ተሰቅሎ ሞት ያዳነን እሱ ብቻ ነው። አዎ እሱ ብቻ ነው ስል ምን ማለታችን ነው? ግን የአብን ፈቃድ አለ፣ የመንፈስ ቅዱስን ፈቃድ አለ። ምክንያቱም የተሰቀለው ማን ነው? ክርስቶስ። ምን የሚል ጥቅስ አለን? ከላይ ደግሞ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ማን ነው እግዚአብሔር? እዚህ ጋር አብ። ማን ሰጠ? አንድያ ልጁ። አንድያ ልጁ ማን ነው? ወልድ። ስለዚህ በሰው ልጆች መዳን ውስጥ የሥላሴ ፈቃድ አለ። አሁን በአንተ ኮንሴፕት ስናመጣው ማለት አሁን ብዙ ሰው ክርስቶስ በቂ ነው አይደለም ብሎ ይጠይቁናል። እኛ መች በቂ አይደለም ማለት ታዲያ የቅዱሳን ምልጃስ የቅዱሳን ጻድቃስ እዚህ ጋር አይገናኝም? ምክንያቱም እኛ የቅዱሳን ምልጃ ቅዱሳን ስለኛ ይለመናሉ ብለን ወይ እኛ ወደ ቅዱሳን የምናቀርበው ልመና የክርስቶስ ሞትና ትንሣኤ አይበቃንም ብለን አይደለማ፣ ያንሳ ብለን አይደለማ፣ ይጨምራሉ ብለን አይደለማ። ማንም ቅዱስ ማንም ጻድቅ በክርስቶስ ሞትና ድህነት ትንሣኤ ላይ ቅንጣት ያክል ይጨምራሉ ብለን አስበን አይደለም እኛ አማልዱ ምንለው። አለቀ። አይገናኙም ከዛ ጋር። የተሰቀለው ማን ነው? አካላዊ ቃል ኢየሱስ ክርስቶስ ብቻ ለዓለም ቤዛ ሆኖ የተሰቀለው ማን ነው? መድኃኒዓለም ኢየሱስ ክርስቶስ ብቻ። ሰዎችን ከኃጢአት ማሰሪያ የፈታው ማን ነው? ምን ጥያቄ ያለው እዚህ ጋር? ከአምስቱ ሶላዎች አንዱ ሶላው ግን ትርጉሙ ይሄ አይደለም ነው እያልኩ ያለው። አየህ፣ አምስቱ ሶላ ይሄን ቢናገር ኖሮ ተቃውሞ እዚህ ጋር አለ። ምን ነበር አምስቱ ሶላ የሚለው? ኢየሱስ ብቻ ሲል ተመልከት እስቲ። ኢየሱስ ክራይስት ኦንሊ ሲል ሲያው በደንብ እስቲ ምን ብሎ የሚናገረው? ክርስቶስ ብቻ ብሎ ሲናገር ክህነት አያስፈልግም፣ ጥምቀት አያስፈልግም፣ ሚስጥራት አያስፈልጉም፣ ክርስቶስ ብቻ በቂ ነው ነው። ይሄ ነው ክደቱ። ስለ ቅዱሳን ምልጃም እንኳን እሱም ቆል እንትን ላይ አምስቱ ሶላ ላይ ራሱ ምን ብሏል? ራሱ ሐዋርያት ራሳቸው ኤጲስቆጶስ ለመሆን የሚወድ ቢኖር ዲያቆን የሚወድ ቢኖር አላ ራሱ ደግሞ ጌታ ብሎ ተናግሯል። በሐዋርያቱ በኩል የተናገረው ለቤዛ ቀን ማን ነው? በገዛ ደግሞ የዋጃትን ቅድስት ቤተክርስቲያንን ትጠብቋት ዘንድ እናንተን ጳጳስ አድርጎ ለሾመባት ለራሳቸውን ለመንጋው ተጠንቀቁ። ምን ብሎ ተመልከት እዚህ ጋር ምን ቃል በቃል እንደሚል በገዛ ደግሞ የዋጃትን የሐዋርያት ሥራ ምዕራፍ 20 ቁጥር 19 28 19 20 19 ላይ በገዛ ደግሞ የዋጃትን ቅድስት ቤተክርስቲያንን ትጠብቋት ዘንድ አይ ጠባቂ ያስፈልጋል። ምን እናንተን ጳጳሳት አድርጎ ለሾመባት ለራሳችሁና ለመንጋው ተጠንቀቁ። ማን ነው በገዛ ደግሞ የገዛት? እርሱ ባለቤቱ ኢየሱስ ክርስቶስ ከማጋ ሆኖ ብቻውን በማን ፈቃድ? በራሱ ፈቃድ፣ በአባቱ ፈቃድ፣ መንፈስ ቅዱስ ፈቃድ። የተሰቀለው ግን ማን ነው? ስግው ቃል አንድ ክርስቶስ ብቻ። አብ ተሰቀለ አንልም፣ መንፈስ ቅዱስ ተሰቀለ አንልም፣ ማርያም ተሰቅላ አዳነች አላልንም፣ ጊዮርጊስ ተሰቅሎ ሞቶ አዳነን አላልንም። ይሄ ማለት ግን ማን ያጠምቅ ነበር? ሐዋርያት። ምን ያስፈልግ ነበረ? ጥምቀት። በሐዋርያት ስብከት ልባቸው ከተነካ በኋላ በጴንጤቆስቴ ቀን ምን የተደረገው? ሁላችሁም ንስሐ ገብታችሁ በክርስቶስም ተጠመቁ። ጥምቀት ያስፈልግ ነበር። ክርስቶስን እኮ አምነዋል፣ ልባቸው እኮ ተቃጥለዋል። በቂያችሁ ነው፣ በቃ የሚፈለገው ይሄ ነው፣ ኢየሱስ ብቻ በቂ ነው አላሉ። ስለዚህ እኛ ባጭሩ ኢየሱስ ብቻ በቂ አይደለም ለምንናገረው ሌሎች ቅዱሳን አሳቢ አድርገን ለማከላከል አይደለም። ተስፍሽ ተረታይ እንኳን ሲጀመር ራሱ ኮንሰፕቱ ራሱ ከአምስቱ ብቻዎች አንዱ ብቻ ክርስቶስ ብቻ ሲል ራሱ ችግሩ እዚህ ጋር ነው ያለው። ቁርባን አያስፈልግም፣ ጥምቀት አያስፈልግም፣ ሚስጥራት አያስፈልጉም፣ ካህን አያስፈልግም፣ ክህነት አያስፈልግም። ይሄ ነው የሚናገረው። የሐዲስ ኪዳን ትምህርትን ገደል ስለሚከት ነው። አሁን ደግሞ እናንተ እንዴት አድርጋችሁ የምትቀይሩት? እንደተረዳችሁት። አሁን አንተ ሰዎች እንደተረዳኸው ነው እንጂ አምስቱ ሶላ ላይ እንደዛ አይናገርም። አምስቱ ሶላ ላይ ኢየሱስ ብቻውን በቂ ነው፣ ሌሎች ቅዱሳን ፍጡራን ሳይጨመሩበት ቢል ኖሮ አዎ እኛስ መቼ ይጨምሩለታልን? እንደዛ አይደለም ኮንሰፕቱ ራሱ ሲጀመር። የኮንሰፕቱ ዓላማ ክርስቶስ ብቻ ሲል ራሱ ይሄንን ነው።
ከክህነት ጋር አይገናኝም። ሁላችን ካህናት ነን። አየህ ችግሩ ክርስቶስ ብቻ ብሎ መናገር። ሁላችን ካህናት ከሆንማ ለምን ይመረጣል? ዲያቆን የሚወድ ቢኖር እንደዚህ ይሁን፣ ኤጲስቆጶስ መሆን ይፈልግ እንደዚህ ይሁን ለምን ይባላል ታዲያ? ለምን ይሾማል? ሁሉም ካህናት ከሆኑ ለቤዛ ቀን እንትን ማነው በገዛ ደግሞ የዋጃትን ቅድስት ተጠብቋት ዘንድ ለምን አለ? እናንተን ጳጳሳት አድርጎ ለሾመባት ይላል። ለምን ይሾማል? ሁላችን ካህናት ከሆነ ለምን ይሾማል? ስለዚህ ክርስቶስ ብቻ የሚለውን ቋንቋ የምንቃወመው ለዚህ ነው እንጂ እኛ ክርስቶስ ብቻ በቂ አይደለም፣ ለዓለም ሲሰቀል ሌላ ተጨማሪ አለ ወይ ደግሞ የሱ ቤዛነት ይጎዳል ብለን አይደለም። እንደዚህም አናምንም። ቅድም እኮ አሳየው። አሁን አቤቱ የሁሉ ጌታ ነህ፣ አሁን አቤቱ የሁሉ መድን ነህ፣ አሁን አቤቱ ሁሉን የምታድና አመን እኮ በቅም ጠይቅ የለውም። የምንበላው የክርስቶስ ስጋና ደም ብቻና ብቻ ነው። ነገ እሑድ ነው፣ ቀኑ 26 ነው። በቤተክርስቲያናችን በ26 አቡነ ሀብተ ማርያምን እናስባለን። ዮሴፍ የእመቤታችን ጠባቂ የነበረው እጮኛዋን እናስባለን በ26 ልክ አሁን ሉተራውያን ቅድም እንዳሳየው በቀን እንደሚያከብሩት እኛ እናከብረን አናመልክም፣ ፍጡራንን ግን እናከብራለን። ግን እሑድ ቀን ቅዳሴ ግን የክርስቶስ ስጋና ደም ብቻ ነው ያለው። ለምንድን ነው የማርያም ስጋ ማንጨምረው? ከማርያም የነሳው ስጋ እኮ ነው። ለምንድን ነው የጊዮርጊስን ስጋ ማንበላው? ለምን ተክለ ሃይማኖት ስጋ ነው አንልም? ለዓለም የተሰቀለው ቤዛ የሆነው እሱ ነው። የእሱ ስጋና ደም በቂ ነዋ። የቆረሰው ስጋ በቂ ነዋ። ያፈሰው ደግሞ በቂ ነዋ። ተጨማሪ አንፈልግማ። ስለ ጉዳዩ ስለ በቂ ከሆነ ተጨማሪ ስጋ አንፈልግማ። እሺ የቅዱሳን እኮ ምልጃ አለ። በቃ ምልጃው በቂ ነው። አሁን 19 ምን ነበረ? ገብርኤል በተለይ ስፔሻሊ ገብርኤል ባለበት ደብር ሁሉ ይከበራል። በተለይም ደግሞ ቁልቢ ገብርኤልና ሐዋሳ ገብርኤል፣ ሌሎችም ገብርኤል ቦታዎች ላይ ይከበራል። ምን ነበረ ግን? ቅዳሴ። ምን ነበረ? ስጋው ደግሞ የማን ነው? የክርስቶስ ብቻ። የገብርኤል አይደለም የበላ ነው። ገብርኤል ስጋና ደም የለውም። የቂርቆስ አይደለም፣ የኢየሉጣ አይደለም። ለምን? ክርስቶስ ብቻ በቂ ነው። በዚህ ሴንስ ከሆነ ጉዳዩ እንጂ ዛሬማ ገብርኤል ነው በቃ ገብርኤል ስለሆነ ጌታን እንተወውና የቂርቆስና የኢየሉጣን እንቀበል አላልንም፣ አንልም። የምንበላው ስጋና ደም የክርስቶስ ነዋ። አይታል። ነገም 26 እንደዛ ነው። 27 ሰኞ መድኃኒዓለም እንደዛ ምናደርገው፣ 28 አማኑኤልም እንደዛ ነን፣ 29ም ባልወልድም እንደዛ ነው። በ30 በዮሐንስም ስናስቀድስ እንደዛ ነው። የሚገርም አሁን ነሐሴ ጾም አለን 16 ኪዳነ ምሕረት። ፎር ሰርፕራይዝ ደግሞ ሉተራውያን ሉተር የመሰረተው ሉተር ድንግል ማርያም ተነስታለች ብሎ ያምናል። እሱ ሌላ ጊዜ እናየዋለን። ግን እኛ ምን ጾም ፍልሰታ ጾማለን። 16ቱም ቀን ቅዳሴ አለ። 16ቱም ቀን የክርስቶስ ስጋና ደም ብቻ የምንቀበል። ቅዳሴ ካለ ከክርስቶስ ስጋና ደም ውጭ ምንም ነገር አይቀርም። ይሄ ብቻ ነው የሚገርም። ከቅዳሴ ከመጽሐፍ ቅዱስ ውጭ ገድልና ድርሳን ቅዳሴ ላይ አይነበብም። የሚገርም ቅዳሴ ላይ ገድል አይነበብም። ቅዳሴ ውስጥ ድርሳን አይነበብም። የሚነበበው መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። የቅዳሴ ብቻ ነው። ከዚህ ውጭ ፈጽሞ አይፈቀድም። 16 የሚገርም እኮ ጾሙ ፍልሰታ ጾም ነው። የእመቤታችን ሞቷና ዕረፍቷና ትንሣኤውን የምናስበው። በዚህ ሁሉ ግን ስጋው ደግሞ የክርስቶስ ነው። ክርስቶስ በቂ ነው ወይ ብለን ስላመን አይደል? አይ አንድ ቀን የማርያም ስጋ እናድርገው ግድ የላችሁ፣ አንድ ቀን የጊዮርጊስ እናድርገው፣ አንድ ቀን የተክልዬ እናድርገው ስለማይበቃ ብለን ቢሆን ኖሮ አይ እናንተ እኮ ከዚህ ጋር ጨምራችሁ የቅዱሳንን ምልጃ ስለምትቀበሉ ካላችሁን ደግሞ እንዴ ሉተራውያን እኮ ቅዱሳን ምልጃ እኮ ይቀበላሉ። ስለዚህ ኢየሱስ አይበቃም ብለው ነው። በሰማይ ያሉ ያረፉ ቅዱሳን ስለኛ ይለምናሉ ብለው ያምናሉ ሉተራውያን። አሃ ክርስቶስ ስለማይበቃ ነው፣ የክርስቶስ ቤዛነት አይበቃም ብለው እየጨመሩ ነው። ስለዚህ በቅዱሳን ምልጃ ማመን ማለት የክርስቶስ ቤዛነት አይበቃም ማለት አይደለም። ሉተራውያን እኮ ቡክ ኦፍ ኮንኮርድ ላይ መጽሐፈ ስምምነት ላይ መላእክት ስለኛ ይጸልያሉ ብለው ያምናሉ። አሃ ክርስቶስ አይበቃም ብለው ነው። ኢየሱስ ብቻውን እኮ በቂ ነው። በቂ ከሆነ እኮ ለምን ቅዱሳን መላእክት ስለኛ ይለምናሉ ብለው ያምናሉ? ወደ መጽሐፍ ቅዱስ ደግሞ እናድርገው። ያው ከእምነት ጋር የተሰራ ነገር እንዳትሉ ዕብራውያን 1:14 ላይ ሁሉም መዳንን የወርሱ ዘንድ አላለም ጳውሎስ? ስላላቸው የሚያገለግሉ የሚላኩ የሚያግዙ መናፍስት አይደለም ሁሉም ሊወርሱ ዘንድ መዳንን ይወርሱ ዘንድ። በዚህ አጋጣሚ ካልቪኒስት ተቆረጠ። የተመረጡ ሳይሆን ያሉ ሁሉም ነው የሚለው። መዳንን ይወርሱ ዘንድ እንወርሰው ዘንድ ምን ለማገዝ አይደል? መጽሐፍ ቅዱስ የሚላኩ መናፍስት ናቸው። ስለዚህ መላእክት የሚላኩት ለምንድን ነው? መዳንን ለማገዝ ነው። አሃ የክርስቶስ ቤዛነት ስለማይበቃ ኢየሱስ ስለማይበቃ ነው የሚያግዙን።
ጳውሎስ ተሳስቷል እዚህ ጋር። የቅዱሳን እርዳታ መጠየቅ ማለት የክርስቶስ ቤዛነት አይበቃም ማለት ነው? የእሱ አዳኝነት አይበቃም ማለት ነው? ለዚህም ነው ፕሮቴስታንቲዝም ማለት መጀመሪያም ከመሰረቱ ራሱ ክርስቶስ ብቻ ብሎ ሲናገር ክርስቶስ ብቻውን በቂ ነው ብሎ ሲነግረን እንደዚህ ብሎ እየነገረን አይደለም። ትምህርቱን ስለምናውቅ እኮ ነው። 5 ሶላ ላይ ጥምቀት አያስፈልግህም፣ ቁርባን አያስፈልግህም፣ ሁልህም ካህን ነህ፣ ክርስቶስን ብቻ ማመን ትድናለህ ለማለት ነው ክርስቶስ ብቻ የሚለው ነው። አሁን ዘመኗ ግን ምን አደረገች? ብዙዎቹ ስለማያነቡት እነሱ የሚያስቡት ዞር አድርጓትና አይ የሞተልህ ማን ነው? የተሰቀለልህ ማን ነው? ይህንን አታምነውም ይሉናል። ምን ጥያቄ ያለው እሱ ላይማ? ግን ክርስቶስ ብቻ የሚለው ዶክትሪን ነው ዛሬ ማን ይናገረው? ስለዚህ ክርስቶስ ብቻ የሚለው የምንቃወመው ለምንድን ነው? በደንብ እንድሰማ ይፈልጋለሁ። ጥምቀት አያስፈልግም ማለት ነው። ሲጀመር ዶክትሪኑ ራሱ ከ5 ሶላዎች አንዱ ሶላ ይሄ ነው። ጥምቀት አያስፈልግም፣ ቁርባን አያስፈልግም፣ ሚስጥራት ለመዳን አያስፈልጉ፣ ካህን አያስፈልግም፣ ሁላችን ካህን ነን፣ እንዲሁ ድነናል፣ ክርስቶስ ብቻውን በቂ ነው፣ ጥምቀት፣ ቁርባን፣ ሚስጥራት አትበል ማለት ነው። እንደዛ ከሆነ እኮ ቁርባን አላቸው እኮ ሉተራውያን። ክርስቶስ በቂ አይደለም እንዴ? በ5 ሶላ እኮ ያምናሉ። ሉተራውያን እኮ ጥምቀት አላቸው፣ ያውም ጥምቀት ለድህነት ብለው። ክርስቶስ ብቻውን በቂ አይደለም? በቂ ከሆነ ክርስቶስ ለምን ጥምቀት ለድህነት ብለው ያምናሉ? ስለዚህ የምትላተሙት ከማጋ ነው? ከራስ ቤተ እምነት ጋር ነው የምትላተሙት። የቅዱሳንን ምልጃ መጠየቅ የቅዱሳን ተራዳይነት ለኛ ክርስቶስ ስለማይበቃ ነው አያሰኝም። ከሱ ጋር የሚደራደር ፍጥሩም የለንም፣ አናደራድርም። ሲጀመር ከክርስቶስ ጋር ትይዩ የቆመ ቅዱስ የለንም። እንደዚህ አመቻምቸን እንዲህ አንግል ትይዩ አቁመን ፓራራ አቁመን ማን ይበልጣል ክርስቶስ ወይስ ደግሞ ሚካኤል አንልም። ሎቱ ስባል ሚካኤል ፍጡር፣ ክርስቶስ ፈጣሪ። ምን አገናኝቶት? ድንግል ማርያምን ቁጭ አድርገን ከክርስቶስ ጋር አናጸር አናስቀምጥም። ድንግል ማርያም ፍጡር፣ ክርስቶስ ፈጣሪ። ምን አገናኝቶ? እኛ ትይዩ አላስቀምጥንም። የክርስቶስ ቤዛነት ይሻለው የድንግል ማርያም ምልጃ እንደዚህ አናስቀምጥም። የድንግል ማርያም ምልጃ የሚያገለግለው ወደ በሩ ወደ ክርስቶስ እንድንሄድ ነው። ማገዝ ነው። በቃ ቅድም ያለው ጳውሎስ ሁሉም መዳን ይወርሱ ዘንድ ለማገዝ የሚላኩ ነው የሚለው ማገዝ ነው። በሩን የሚተካ አንድ ፍጡር የለንም እኛ። የቅዱሳን ምልጃ የሚያገለግለው በሩን እንዳንስት ከትራኩ እንዳንወጣ ትራኩን ቀጥል እንድንነዳ ለማድረግ ነው እንጂ የክርስቶስ ስጋና ደም የሚተካልን ተአምረ ማርያምም የለንም። የክርስቶስን ሞትና ቤዛነት የሚተካ ፍጡርም ምልጃም የለንም እኛ ፈጽሞን የሌለን። ለምን ተቃወማችሁ ታዲያ ክርስቶስ ብቻ ለሚለው ግን ቅድም ባልኩ መሰረት ነው። ክህነትን ስለሚያገል ሚስጥራትን ስለሚያገል በዚህ መሰረት ነው ክርስቶስ ብቻ ነው የምንቃወመው እንጂ የተሰቀለው እኮ ክርስቶስ ብቻ ለማለት ፈልገ ነው ቢሉ ኖሮ ሰየው። ታዲያኛ ምን አለ? ተክለ ሃይማኖት አብሮ ተሰቀላል እንዴ? መርቆሮስ አብሮ ተሰቀላል እንዴ? ማርያም አብራም ሞተች አለን እንደኛ ወጣን እንዴ? እንደዛ በግድ ልታስመልኩን ነው እንዴ? መች ወጣንኛ? እንደዛማ ፈጽሞ ማንቀበለው ነው እሱ። ግን ትርጉሙ ይህ አይደለም ነው። ክርስቶስ ብቻ ሲባል እሱ ለዓለም መዳን በቂ ያለ ምን አይደለም። አንድ ሁለተኛ ሚስ ፕሬዘንት የሚደረገው እሱም ብትለምኑት እሱ ማዳን አይችልም፣ ብቻውን ይችላል። እኛ እኮ ድንግል ማርያም አማልጅ የምንላት እኮ እሱ ስለማይችል እኮ አይደለም እንዴ። ለምን ቅዱሳን መላእክተኛ ለማገዝ ይላካሉ አለ ጳውሎስ? እሱ ስለማይችል ለማገዝ። ምን አለን ሐዋርያው? በድካማችን የማይራራ ሊቀ ካህናት የለንም እኮ ነው ያለው። ድካማችን እኮ ያውቀዋል። በኃጢአት በበደል በርዝ መውደቃችን እኮ ይረዳል እኮ እሱ አምላካችን እኮ ነው። በድካማችን የማይራራ ሊቀ ካህናት የለንም እኮ ነው የሚለው። ይህ ሁሉ እያለ ግን ሁሉም መዳንን ይወርሱ ዘንድ ለማገዝ የሚላኩ መናፍስት አይደሉም። ምን አለ ጳውሎስ? አይ ጳውሎስ ሳስተሃል፣ እኔ አጋዥ አልፈልግም እንለዋለን። ጳውሎስ ለማገዝ ያስፈልግሃል መልአክ እያለ እግዚአብሔር አይ እኔ እገዛ አልፈልግም መልሰው ሚካኤልን ትለዋለህ። መታገዝ አለብህ እያለ እኮ ነው። ክርስቶስ ሞቶልሃል፣ ተሰቅሎልሃል። ሚካኤል ግን የሚያግዘው የክርስቶስን ቤዛነት ተክቶ ነው? በፍጹም። ክርስቶስ ስለማይበቃ ሊጨመርልህ ነው? በፍጹም። አንተ ቸርች ውስጥ አንዱ ለአንዱ ይጸልያል፣ አንዱ ለአንዱ እናንተ ከቸርች የሚጸልየው የክርስቶስን ቤዛ ሊተካ ነው? በፍጹም። ስለዚህ እኛ የቅዱሳን ምልጃ የምንወስደው ወደ በሩ ለመግባት ከበሩ ትራክ እንዳንወጣ በኃጢአት በበደል ምክንያት እንዳንወጣ ለማገዝ ነው እንጂ የክርስቶስን ቤዛነትም ሆነ የክርስቶስ ስጋና ደም የሚተካልን የፍጡር ምልጃም ሆነ ድርሳን ገድል እኛ የለም። ዌልካም። አሁን ቀጥል። አመሰግናለሁኝ። ያው ስሰማ ነበረ በብዙ አሁን በነገርከኝ መሰረት ክርስቶስ ኢየሱስ
ምንም አይተካውም። አምላክ በኦርቶዶክስ ቤተክርስቲያን እሱ ብቻ ነው፣ ሌሎች አጋዥ ናቸው የሚል ነገር ነው ያው ስትነግረኝ የነበረው። እሱንም ነው የሰማሁት። እንግዲህ ክርስቶስ ኢየሱስ ብቻ ከሆነ አምላክ እሱ ደሙን አፍስሶ እሱ ብቻ የሚከበር እሱ ብቻ የሚመለክ ከሆነ ከዚሁ ጋር እንደው ማለት ተያይዞ ቢብራራ ብዬ ያሰብኩት ነገር ምንድነው በቆላሲያስ ላይ ምዕራፍ 3 ቁጥር 16 ጀምሮ እግዚአብሔር ቃል የሚናገረው ነገር አለው። ስፔሻሊ ቁጥር 17 ላይ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት የሚል ቃል አለ። ስለዚህ በኦርቶዶክስ ቤተክርስቲያን ጸሎትም ሆነ የተለያዩ ጸሎቶች በተለያየ ስም ነው ያለው፣ በጣም ብዙ ስም ማለት ነው። መጽሐፉ ግን የሚደግፈን በኢየሱስ ክርስቶስ ስም አድርጉት ነው። ለምሳሌ በጸበል ቦታ በተለያየ ስም ነው እንትን የሚባለው። ኢቭን እንኳን ቀደም ባነሳልኝ መሰረት ቤተክርስቲያን በማንም አትጠራም፣ ቤተክርስቲያን የክርስቶስ እንደሆነችም ስትነግረኝ ነበረ። ከዛ ደግሞ ያው የገብርኤል ቤተክርስቲያን የሚካኤል ቤተክርስቲያን እያለ አለ፣ በጣም ብዙ ቤተክርስቲያን ማለት ነው። እንደሱ ከሆነ ኢቭን በእያንዳንዱ የኦርቶዶክስ ቤተክርስቲያን ውስጥ ለምን በኢየሱስ ስም አይጸለይም? ለምን ለክርስቶስ ብቻ አይዘመርም? አሁን የምትለኝ የእውነት ክርስቶስ ማዕከላዊ ከሆነ ክርስቶስ በትክክል ደሙን ያፈሰሰ በሩ እሱ ብቻ ከሆነ ሌሎች አጋዥ ናቸው ብለን ካመንን ለምንድን ነው የሚዘመርላቸው? ለምንድን ነው እሱ በእነሱ ስም የተለያየ ጸሎትስ የሚደረገው? ምክንያቱም የት ጋ ነው መጽሐፍ ቅዱስ በዚህ ሊደግፈን የሚችለው ነው የመጀመሪያው። አሁን ያነሳው ጥያቄ በቀላሉ መለስ። የሉተራውያን የቅዱስ ሚካኤል መዝሙር እንዳለ ታውቃለህ ተስፍሽ? እንደው ስለ ሉትራን ሳይሆን እንደው ቃሉ ላይ ብቻ አሁን ለምን እኔ አሁን እነሱ ራሱን የቻለ እንትን ያላቸው ያስኔድ ነው ብዙ ሰማው እንደዛ አይደረግም። ቆይ እኔ እኮ መልስ በንጽጽር ነው የምመልሰው። እኔ ዕቅበተ እምነት ነው የምሰራው። ዕቅበተ እምነት ስሰራ ማዳመጥ አለብህ። ስትሰማ ደግሞ የራስ ብቻ ሳይሆን የራስን ማዳመጥ የሌላውን መስማት አለብህ። ሉተራውያን ለምሳሌ ሃይመን አላቸው። ኦን ኤንጅልስ አርክኤንጅልስ ሚካኤል ብለው በቅዱስ ሚካኤል ስም ለቅዱስ ሚካኤል የሚዘምሩት መዝሙር አለ፣ ለቅዱስ ገብርኤል የሚዘምሩት መዝሙር አለ። መዝሙር አምልኮ ከሆነ በቅዱስ ሚካኤል ስም መዘመር ለሉተራውያን ተፈቅዶ ለእኛ ሲከለከል ነው ወይስ እኛ ስናደርገው ኃጢአት እነሱ ያደርጉት ጽድቅ ሊሆን ይችላል? ይሄን ነው እንድታነጽር ነው ያቀረብኩልህ እንጂ በእነሱ ጫማ ላይ ቆሜ ቆይ ተስፍሽ ስማኛ፣ በእነሱ ጫማ ላይ ቆሜ ያለ ምን የምመልሰው ግን የእናንተ አለ ነው እያልኩ ያለሁት። ይህንን ጥያቄ እነሱን መጠየቅ እንዳትረሳ ነው። የኔን መልሳለሁ፣ ግን ይህን መጠየቅ እነሱን እንዳትረሳ። መዝሙር ለክርስቶስ ብቻ የሚቀርበው ነው ሳለ ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱሳን ለምንድነው የምትዘምሩት? ምን አይነት ሃይመን ነው መዝሙርን ያላችሁ ላይ ጠይቅ ሉተራውያን። ወይስ ጥያቄው ኦርቶዶክስን ብቻ ነው የምፈልገው ነው ወይ? ከሆነ ሚዛን ያጣል። ስለዚህ ይህን ጥያቄ እኔ ተቀብዬዋለሁ፣ እየመልስልሃለሁ። እነሱንም ግን ጠይቄ ያለ ነው ማለት ቀላል ጥያቄ መሰለኝ። ቤተክርስቲያን ባልከውም ቅድም አሳይቻለሁ የነሱ ግን የኛ ደግሞ ላሳይ በቀላል ምሳሌ። ለምሳሌ 4 ወንጌላውያን አሉ። 4 ወንጌላውያን በሰው ነው የተሰየሙት፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ለምን የጌታ ወንጌል አይልም? የማቴዎስ ወንጌል ማለት ስለ ማቴዎስ ነው የሚያወራው ማለት ነው አይደለም። የማርቆስ ወንጌል ማለት ስለ ማርቆስ ነው የሚያወራው ማለት ነው። ስለ ጌታ ሆኖ ስሙ ግን የማርቆስ ወንጌል ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ይሄን የመሰለ ሚስጥረ ሥላሴን ሚስጥረ ሥጋዌን እያብራራ ግን የዮሐንስ ወንጌል ይባላል። ለምን የጌታ ወንጌል አይልም? ለምን የኢየሱስ ወንጌል አይልም? ለምን በሐዋርያት ስም ይጠራል? ለምን በፍጡራን ስም ይጠራል? የጳውሎስ 14 መልእክታት አሉ። መልእክቱ የመንፈስ ቅዱስ ሆኖ ሳለ ከግሉ አላመነጨም፣ ከሥጋና ከደም አልተናገረም። ጳውሎስ የጌታን ቃል ነው የሚናገረው። የመንፈስ ቅዱስ መልእክት ወደ ቆሮንቶስ ሰዎች አይልም። የጌታ መልእክት ወደ ገላትያ ሰዎች አይልም። የጳውሎስ መልእክት ወደ ገላትያ ሰዎች፣ የጳውሎስ መልእክት ወደ ሮሜ ሰዎች፣ የጳውሎስ መልእክት ወደ ዕብራውያን ሰዎች። ለምን ጳውሎስ ስም ይሰየማል? መልእክቱ የሱ እኮ በባለቤቱ ለምን አይጠራም? ልክ እንደዚህ እንደማለት ነው ባጭሩ ማለት ነው። ቅድም ደግሞ አሳይቻለሁ፣ የቅዱስ ሚካኤል ቸርች አሳይቻለሁ። የሉተራውያን የቅዱስ ገብርኤል አለ፣ የቅዱስ ኡራኤል አለ፣ የቅዱስ ክርስቶፎሮስ አለ። ሴንት ክርስቶፎሮስ ከአንገቱ በላይ የውሻ መልክ የሚመስል ያለው ያውም የአንግሊካን ቸርች ያውም አሜሪካ ላይ አቡነ ቡቺ ብሎ ቀለም የሚሳለቁበት ቁጭ ብለዋል። እዛ ላይ አለ። እነዚህ ሰዎች ጣዖት አምላኪያን አይደሉም።
የፕሮቴስታንትን ብለው የሚያምኑ ናቸው። ስለዚህ እኛ መታሰቢያነቱ ለቅዱሳን ሆኖ ልክ ሚዩት ታደርገዋለህ። ድምፅ አለ ህፃን ልጅ መሰለኝ። ለመታሰቢያነቱ ለቅዱሳን ሆኖ ቅዱሳን ግን መታሰቢያነታቸው ቢሆንም እዛ ቤት የሚመለከው የሚጠራው ግን የክርስቶስ ስም ነው። የክርስቶስ ትምህርት ነው የሚነገርበት ቤቱ ማለት ነው። ከመዝሙር ጋር በተያያዘ ቅድም በጌታ በክርስቶስ ስም አድርጉት ነው። ሁሉም የኛ ቤት ስም እኮ በክርስቶስ ስም ነው የሚጀምረው። ለምሳሌ ከዚህ እንጀምር። ሁሉም ጸሎታችን በዛ ነው የሚጀምረው። ከውዳሴ ማርያም ማሳያለሁ፣ ከዚህ ማሳያለሁ። እስቲ የትኛው ነው በጌታ በክርስቶስ ስም ያልጀመር ነው? እሺ ላሳየህ። ምክንያቱም ቆላሲስን የጠቀስክልኝ አንተ ቆላሲስን ስጠቅስልኝ ብለን የጠቀስክልኝ ሁሉም በክርስቶስ ኢየሱስ ስም አድርጉት የሚለው አይደል? እሺ እንጀምር። ይሄው መጀመሪያ የሚጀምረው እኛ ቅዳሴ ሐዋርያት ነው። ጋይስ በደንብ ስሙኝ። ምን ብሎ ጠየቀን? በጌታ በክርስቶስ ስም ለምን እንደው ማታረጉት የሚል ነው። ይሄው ምን ብሎ ይጀምራል መሰለ? ይሄው እግዚአብሔርን አመስግኑት፣ እውነት ነው ይገባል። ከዛ ልቦናችሁን ከፍ ከፍ አድርጉ፣ በአምላካችን በእግዚአብሔር ዘንድ አለን። ተመልከት እዚህ ጋር አቤቱ በተወደደ ልጅ በጌታችን በኢየሱስ ክርስቶስ እናመሰግንሃለን። የማን ነው ይሄ ቅዳሴ? በማን ስም ነው የጀመርነው? የትኛውም የኛ ጸሎት በሱ ነው የሚጀምረው። እስቲ ያሳየኝ በስመ አብ ወወልድ ወመንፈስ ቅዱስ ብሎ የማይጀምር ገድል፣ ድርሳን፣ ውዳሴ ማርያም፣ ቅዳሴ ማርያም አንድ ጸሎት አሳየኝ እስቲ። በስመ አብ ብሎ የማይጀምር ምን እንደሚታል? አቤቱ በተወደደ ልጅ በጌታችን በኢየሱስ ክርስቶስ እናመሰግንሃለን። በኋለኛው ዘመን የምክርህን አበጋዝ መድኃኒትና ቤዛ የሚሆን ልጅህን የሰደድክልን። ልጅ ምን ያልክልን? የሰደድክልን። ይህ ቃል ከአንተ የተገኘ ነው፣ በእርሱ ሁሉ በፈቃድ አደረግ። በማን እናመሰግንሃለን? በተወደደ ልጅ። ቅዳሴ ሐዋርያት ነው። እሺ እንቀጥል። 14 ቅዳሴ ነው ያለን። የጌታ ቅዳሴ ደግሞ ነው። የሐዋርያት ብቻ ቅዳሴ ያለም ያለን፣ የጌታ አለ እንዴ? ይሄውና የጌታ ቅዳሴ የማየው ይታያል። የጌታ ቅዳሴ ምን ብሎ ይጀምራል ካህኑ? እንደው ያሳየን እዚህ ጋር በልቡ መጠራጠርን ያሰበ ቢኖር ይመን አምላካችን ወይ እንደ ቸርነቱ እንጂ እንደ በደላችን አይሆን ይላል። ግን ገና ሲጀምር እንደሆነ ከላይ የሚጀምረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ወደ ሰማይ ከማረጉ በፊት ለሐዋርያት ከነገራቸው ከመጽሐፈ ኪዳን የጸጋው በረከትና ረድኤትም በሀብቱ በሊቃነ ጳጳሳታችን ላይ በሁላችን ላይ ይደር ይላል። የማን? ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዳሴ እግዚ የጌታ ቅዳሴ በማሰብ ይጀምራል። እሺ ዮሐንስ ወልደ ነጎድጓድ። እሺ አቤቱ ስማይ መጀመሪያችን ነው። አቤቱ አይኖቻችን ያው ቅዳሴ ወልደ ነጎድጓድ። ይሄ ድርብ ሰረዝ እንደዚህ ቀዩ ምልክት ማለት ዋናው መጀመሪያው ክፍል ማለት ነው። አቤቱ አይኖቻችን ወደ አንተ አቅንተንና ልቦናችንን አንስተን ህሊናችንን ከፍ ከፍ አደረግን። ወደማ? ወደ አንተ። በማሰብ ነው የተጀመረው። ሁሉን በክርስቶስ አድርጎታል የሚለው ይሄ አቤቱ አይኖቻችን ወደ አንተ አቅንተን እኮ ነው የሚለው። ልቦናችንን አንስተን ህሊናችንንም ከፍ ከፍ እናደርጋለን አድርገን። ይኸውም እርሱ ያለው ዓለም ሳይፈጠር የነበረ እስከ ዛሬም የሚኖር ነው። ዳርቻ የለህም፣ ፍጻሜም የለህም፣ ያገኘህ የለም፣ የሚያገኘህም የለም። ሉክ ጸሎት እኮ ነው። ቅዳሴ እኮ ነገራችን ላይ ጸሎትም ጭምር ነው። የሚያውቅህ የለም፣ አንተን ማየት የሚችል የለም። ራስህን አንተ ታውቃለህ። መንግስትህ አያልቅም፣ ኃይልህ አይሻርም፣ ገናነትህ አይጨረስም፣ ጌትነትህ አይሰወርም። አንተ ከሁሉ የተሰወርህ ነህ፣ ለአንተ ግን ሁሉ የተገለጸ ነው። ጥንት የለህም፣ አንተ ለሁሉ ፍጻሜ ትሰጣለህ። ዳርቻ የለህም፣ አንተ ለሁሉ ፍጻሜ ትሰጣለህ። ሁሉ ካንተ ነው፣ ሁሉም ባንተ ነው፣ ሁሉም ስላንተ ነው። አንተም በሁሉ አለ። በገናነትህ ከልዑላን ይልቅ ልዑል ነህ። ይሄ ቅዳሴ ወልደ ነጎድጓድ ነው። ስለማን ነው የሚያወራው? እውነቴ በጌታ ስም መጀመር አይደለም? እስቲ ከዚህ የበለጠ ምርጥ ቃላትስ አለ? እንቀጥል። አንድ ሁለት ምሳሌ ሰጥተን ሌላው የተሸፈናል። ቅዳሴ ማርያም ደግሞ ይኸው የማርያም ደግሞ ያው እየዘል እንዳይመስልህ እግዚአብሔር ከሁላችሁም ጋር ካለ በኋላ ልቦና የበጎ ነገርን አወጣ ይላል። ልቦና የበጎ ነገርን አወጣ፣ ልቦና የበጎ ነገርን አወጣ፣
እኔስ የማርያምን ቅዳሴ እናገራለሁ፣ በማብዛት አይደለም በማሳነስ ነው እንጂ። እኔስ የድንግልን ውዳሴ እናገራለሁ፣ መዘንጋት ባለበት ቃል ማስረዘም አይደለም በማሳጠር ነው እንጂ ካለ በኋላ እኔም የድንግልን ጋነታ እናገራለሁኝ ዛሬ በዚች ቀን በፍቅርና በትህትና ግሩም በሆነ በሚሆን በዚህ ምስጢር ፊት እቆማለሁ። በዚህ ማዕድና ቁርባን ፊት መንፈሳቸውን ያረከሱ ሰዎች ከእርሱ ሊቀምሱት የማይቻላቸው በእውነት ቁርባን ነው። ምኑ ቁርባን ምኑ ነው? ስጋ ወደሙ ከብሉይ ሲለየው ተመልከት። በበግና በጊደር በላም ደም እንደነበረው እንደቀደሙት አባቶች መስዋዕት አይደለም፣ እሳት ነው እንጂ። ይህ ቁርባን ስናገር የማርያም ውዳሴ ስናገር በበግና በጊደር እንደ ብሉይ ኪዳን አድርገህ እንዳትቆጥር። ይሄ እሳት ነው። ፈቃዱን ለሚሰሩ ልቦናቸውን ላቀኑ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ለአመፀኞች ሰዎች የሚባላ እሳት ነው። ምኑ? በዚህ እውነተኛ ቁርባን ኢቭን ማርያምን ራሱ እንደሚላት ተመልከት። እናመልክሻለን ይላታል እዚህ ጋር ማርያም ወይ ስለዚህ እንወድሻለን እናመልክሻለን አይልም። ከፍ ከፍ እናደርግሻለን። ለምን? እውነተኛ የጽድቅ መብልን እና እውነተኛ የህይወት መጠጥን ወልደሽልናልና ምንወድሽ ለዚህ ነው። በይስሙላ አይደለም፣ እንደው መናፍቃን ርርድብን ይበሉ ብለን አይደለም። ማርያም ወይ ስለዚህ እንወድሻለን። ለምን እንደምንወድሽ ከፍ ከፍ እናደርግሻለን። እውነተኛ ምን የጽድቅ መብልን። ማን ነው እሱ እውነተኛ የጽድቅ መብል? ከጌታ ውጭ አለ? እውነተኛም የህይወት መጠጥ ከክርስቶስ ውጭ አለ? እውነተኛ መጠጥ ወልደሽልናልና። ይሄ ነው። እሺ በጌታ ስም የማይጀመር ስለ ጌታ የማይናገረን ምን ይሆን? እስቲ የሰለስቱ ምዕት እንደሙላ ሳይ መጨረሻና 14ቱ ሙሉ ሳሳይ እንዳይሰለች። ይሄው የሚጀምረው በሃይማኖት ጸሎት ነው። የሰለስቱ ምዕት ሁሉም በያዘ ሰማይና ምድርን የሚታይና የማይታይ በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ይሄ በጌታ ስም መጀመር አይደል? ስለዚህ በጌታ በክርስቶስ የማናደርገው ምን አለና? በሱ ስም የማንጀምረው ምን ነገር አለና? ሲጀምር ከሱ ውጭ ምን አለንና? ፈጽሞ የለንም። እሺ በአማርኛ ላድርግልህና ምን ይላል እዚህ ጋር ዘውትር ሲጀምር በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴና መላ ሰውነቴ 3 ጊዜ አማትባለሁ። በማ ስም ጀመርን? ህሊና እኮ ይፈርዳል በእውነት እግዚአብሔርን ስለማመን አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሶስትነት ወይም በስላሴ እያመንኩና እየተማጸንኩኝ ጠላቴን ሰይጣን እንክደዋለሁ። በማን እየተማጸንኩኝ? በስላሴ። ማን እንክዳለሁ? ሰይጣን እንክዳለሁ። ይሄ በእግዚአብሔር ስም መጀመር አይደለም? እሺ ሌላ የጸሎት መጽሐፍ ልጨምርልህ። ምክንያቱም የጸሎት መጽሐፍ ስላነሳ አርጋኑን የሰኞ ምን ብሎ ይጀምራል? ይሄው መጽሐፍ አርጋኑን የሰኞ ባለመለየት 3 በተዋህዶ በአኗኗር አንድ በመለኮት ትክክል ከሰውና ከመላእክትም ዘንድ አንድ ስግደት በሚሰገድለት በእግዚአብሔር ስም አምነን ይህንን አርጋኑን የሚባል የምስጋና መጽሐፍ እንጽፋለን። በማን ተጀመረ? በሱ ስም የማይደረግ ጸሎት ምን አይነት ጸሎት ነው? ይሄው አርጋኑን ይሄው የጸሎት መጽሐፋችን ባለመለየት 3 በተዋህዶ በአኗኗር አንድ በመለኮት ትክክል። ለስላሴ ከማን ነው ስግደት የሚቀርበው? ከሰውና ከመላእክትም ነው የሚለው። ከሰውና ከመላእክትን ዘንድ አንድ ስግደት የሚሰገድለት እውነት ነው። በማ በእግዚአብሔር ስም አምነን ይህንን አርጋኑን የሚባል የምስጋና መጽሐፍ እንጽፋለን። በማ ስም ተጀመረ? እንቀጥል። የጸሎት መጽሐፍቶች በማ ስም የተጀመሩት በማ ስም ነው የሚናገሩት? ውዳሴ አምላክ። ይሄው የዘወትር ውዳሴ አምላክ። ከቁጣ የራቅ ይቅርታ የበዛ ጻድቅ ልበ ሰፊ መሐሪ ሆይ አከብርሃለሁ። ማን ነው እሱ? ከቁጣ የራቀ ይቅርታው የበዛ ጻድቅ ልበ ሰፊ ማን ነው? ዕለት ዕለት ስበድል ታግሰህ ጠብቀኸኛልና ንስሐ እንድገባ ዘንድም ለሁላችን ስልጣን ሰጠህን። ስለዚህ እናከብርህ ዘንድ ክቡር ስምህን የምናመሰግን ዘንድ ታገስከን። ስለምትሰራ ሁሉ የፍጥረት ሹም ሆይ ሐዘንና ፍርሃትን ድካምንም የምታመጣ
የምታመጣበት ጊዜ አለና በነቢያት የዘለፍክበት ጊዜ ነበርና ኋላ ግን በአንድ ልጅ በጌታችን በኢየሱስ ክርስቶስ መታየት ጎበኘህን። ስለ ቃሉ ስሙ የተመሰገነ ይሁን። ማን የሚናገረው? ውዳሴ አምላክ። እሺ በስሙ ያልጀመርነው ምንድን ነው? እስቲ ሁሉን ነገር በስሙ አድርጎት ነው የሚለው። ምን ነው በስሙ ያላደረግነው? ልጨምር ሌላ የጸሎት መጽሐፍ ይሄው። ምን ልጨምርልህ? የሰኔ ጎልጎታ ላሳይ። ይሄው የሰኔ ጎልጎታ ሲጀምር ይሄው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት እናምናለን። ልመናዋ ክብሯ ከልጇ ቸርነት ከሁላችን ጋር ይሁን ለዘላለሙ አሜን። በማን ስም? አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። በስላሴ ስም የማይጀመር በእግዚአብሔር ስም የማይጀመር ምን አይነት ጸሎት ነው? ይሄ ነው እንድታውቅ የፈለኩት። እሺ መዝሙርስ ለምን ትዘምራላችሁ? ሲጀመር መዝሙር አምልኮ አይደለም። ሁላችን እንኳን የምናውቀው ይሄ የመጽሐፍ ቅዱስ መዝገበ ቃላት ነው። ሙሉ ወንጌል አለችበት እዚህ ላይ። የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ነው። መዝሙር አምልኮ ነው ብሎ ፈቶታል። ሲጀመር መጽሐፍ ቅዱስ ላይ ራሱ መዝሙር አምልኮ ነው ይላል። የቱ ጋር ነው አምልኮ ነው የሚለው መዝሙር ራሱ? እስቲ መዝሙር የሚለው እንደው ምን ይላል ራሱ ይሄ የመጽሐፍ ቅዱስ መዝገበ ቃል ሲተረጎም? ይኸው አርማውን ከፈለገን ይኸው የመጽሐፍ ቅዱስ ማህበር ያሳተመው። እሺ መዝሙር የሚለውን እስቲ እንየው። ሲፈቱት መዝሙር አምልኮ ነው ብሎ ፈተውታል። ማን ነው መዝሙር አምልኮ ነው ብሎ የፈታው? መጽሐፍ ቅዱስ ላይ አለ ሐሳቡ የለም። ይኸው ገጽ 45 ላይ መዝሙር ይልና ምንድን የሚለው? ልዩ ልዩ ስልትና ቃና ባለው ድምፅ የሚዜም የዜማ መሳሪያ የሚቀርብ መንፈሳዊ ማህሌት ነው ይላል። መዝሙር ለእግዚአብሔር ብቻ የሚቀርብ ነው ይላል? የለም። ግን ለፍጡራን ሲቀርብ ግን ያ መዝሙር አምልኮ ተብሎ ሊወሰድ አይችልም፣ ሊሆንም አይገባውም። ለምን? ለፍጡራን ሲቀርብ መዝሙር አምልኮ ስላልሆነ። ለምሳሌ ለፍጡራን ተዘምሮ ስለነበረ፣ ለምሳሌ ዳዊት ጎልያድን ገድሎ ሲመለስ ምን ነበር ያሉት መጽሐፍ ቅዱስ ላይ? እናንብብ። ዳዊት አንደኛ ሳሙኤል መጽሐፍ ቅዱስ ላይ ያለው ማለት ነው ምዕራፍ 21 ቁጥር 11 ተመልከቱ። 21 አንደኛ ሳሙኤል ይሄውና ምዕራፍ 21 እዚህ ጋር አለ። ቁጥር 11 እንመልከት። ምን ይላል? የአንኩስ ዳዊት ባሪያዎችም ይህ ዳዊት የአገሩ ሰዎች አይደሉምን? ሳኦል ሺህ ዳዊትም እልፍ ገደለ ብለው ሴቶች በዘፈን የዘመሩለት እርሱ አይደለምን? የዘመሩለት ያ ማለት ዳዊትን አመለኩት አይደለም። ስለዚህ የዘመሩለት ማለት ያመለኩት ማለት አለም። ዳዊት አልተመለከም። መዝሙር ለእግዚአብሔር ሲሆን የአምልኮ ዝማሬ እናቀርባለን። አዎ ለቅዱሳን ደግሞ የፍጡር እናቀርባለን። ምስጋና አለ፣ ይመሰገናሉ። ቅድም የጠቀስኩልህም ሉተራውያንን አንተ እንዲጠቀስ ስለደበረህ ነው እንጂ እንደዛ ያመሰግናሉ። ይሄን ይመስላል። የጸሎት መጽሐፍ እንገባህ። በዋናነት የጠቀስኩት የጸሎት መጽሐፍ ግን ግልጽ ነው። አሁን ባነበብከው ከስላሴ ውጭ ያለ ነገር አለ? ቆይ ተስፍሽ አንድ የተቀበልልኝ እስቲ ድል በድል አንድ የተቀበልልኝ። ቆይ እሺ፣ ሰላም እንዴት ነህ ተስፍሽ? ተስፋውን ድምፅህ አነስ ብሏል። ምናልባት ይሰማል። አዎ ድምፅህ አነስ ብሏል። ምናልባት ከፍ ብታደርገው ጥሩ ነው። እዚች ጋር አንድ ጊዜ አንድ ልጠይቅ ጥያቄ። ቆይ አንድ ጊዜ እሱ ይጠይቅና እዛ በኋላ አንተ ትጠይቃለህ። ምናልባት አሁን ተስፍሽ ዲያቆን ያቀረበልህን ሐሳብ አየኸው? ተረዳው? አይቼዋለሁ። ኦኬ እሺ፣ ዲያቆን እየቀጠላል። እሺ ተመልሻለሁ። አሁን ተስፍሽ እውነት ለመናገር ካየናቸው የጸሎት መጽሐፍቶች በእግዚአብሔር ስም ያልተጀመረ ምን ነገር አይተናል? ልክ ነው። በእግዚአብሔር ስም ነው የተጀመረው። የኔ ጥያቄ በእርግጥ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት የሚል ጥያቄ ነው የጠየኩት ቅድም። ሁሉም በሱ ነው የምናደርገው። ጠይቅ አጠቃላይ ነው የጠየኩት እኮ። ለምሳሌ ለምሳሌ እናንተ በክርስቶስ በእግዚአብሔር ስም የማታደርጉት አንድ ነገር አለ። በሌሊት ንገረኝ። ለምሳሌ በኦርቶዶክስ ቤተክርስቲያን አጋንንት በኢየሱስ ስም አይወጣም። ግልጽ ይወጣል።
ይወጣል ነገር ብዙ ማን አይገኝም። ያለው ይወጣል። እኔ ባየሁት ታይም ስጠኝ። ያንተ እይታ ነው ተስፍሽ፣ ያንተ እይታ አቋም አድርጓ ስህተት ነው። ያንተ ይሄን ጉስጥ ነው ያንተ እይታ። ያንተ እይታ ቆይ እንደዛ አይደለማ። ያንተ እይታ ጀነራል አታርግብና፣ ያንተ እይታ ያንተ ነው። ጠይቀን በእናንተ ስም በክርስቶስ ስም አጋንንት ይወጣሉ ብለህ ጠይቀንና አይደለም ስንለ ይሄው ትለናለህ። በቃ ይወጣል። ይሄው ነገርኩ። በክርስቶስ ስም በአብ ስም ይሄው ስማኛ፣ በስላሴ ስም አጋንንት ይወጣል። እስቲ ልጠይቅህ አንተን፣ በክርስቶስ ስም በኢየሱስ ስም ቤተክርስቲያን አጋንንት ያወጣ ብላ ታውቃለች? እኔ እኮ እዛው ቁጭ ብዬ በአርሴማ ስም በገብርኤል ስም ሲሉ አውቃለሁ። ጥያቄ ይኸውልህ፣ እሱ ለምን ወጣ ነው ጥያቄው። እሱ እመጣለሁ። መጀመሪያ በክርስቶስ ስም በክርስቶስ ስም አጋንንት አይወጣም ያለችበት አለ? ታሳየኛለህ? ማስረጃ ወይ ከቤተክርስቲያን መጽሐፍ ወይ ከቤተክርስቲያን አባት ታሳየኛለህ? ካላለች ጠይቀና ከዚ በኋላ ማለት ያለብህ ካላለች እንደዛ አታርገህ። ስም ማጥፋት ይሆናል ተስፍሽ። እንደዛ ካላየ ማለት ያለብህ በክርስቶስ ስም አጋንንትን እያወጣችሁ ለምን ነው በፍጡራን ስምስ የምታወጡት ብለህ ጠይቀን። እንደዛ ለጠይቀን እንጂ አታወጡም አይቻልም ለጠይቀን። ወይ ማስረጃ አምጣና፣ ማስረጃ ሳታመጣ ስም ማጥፋት ነው የሚሆነው።